አንዲት ሴት እናት ለመሆን ብላ የምታደርጋቸው ነገሮች በጣም ብዙ ናቸው ለመውለድ ሳይሆን እናት ለመሆን ጥናት የሚያሳየው ደግሞ the first 1000 days ወይም ደግሞ የመጀመሪያዎቹ 1000 ቀናቶች አንድ ህጻን ልጅ ያ ማለት ነፍሰ ጡር ከሆነች አንዲት እናት ነፍሰ ጡር ከሆነች ጀምሮ እስከ 2 ዓመት ልጅ እስከሚሞላ ለአይምሮ እድገት ለአካሉ እድገት ጡት መጥባቱና አመጋገቡ ወሳኝነት አለው። የድሮዎቹ መረጃ የላቸውም። እሺ መረጃ ሳይኖራቸው ራሱ በትክክል ያጠቡን ያሳደጉት ከሆነ እድሜ በኋላ የአካል ብቻ አይደለም የአይምሮ እድገቱ ይገታል። በጣም የአይምሮ እድገቱ የተገታ የቀነጨረ ልጅ ደግሞ አገር አስረክበሽ ምን ሊሆን እንደሚችል ማሰብ አያቅትም። አሁን ላይ አራስ ቤት ያለች ሴት አመጋገቧ ስርዓቱ ልክ ነው ወይ? አራሷና ለልጁ የሚያስፈልገው ምንድነው? በዛ ሰዓት እናትነት ትልቁ ወረበር ፒኤችዲ ፕሮፌሰር ሆናል። ከእናትነት ግን አይበልጥም። የሰው ልጅ ከመተካት አይበልጥም። እናትነት ትልቅ ግሬስ ክብር ያለው ሞገስ ያለው ጸጋ ያለው እጅግ ፓወርፉል የሆነ ስጦታና ኃይል ኤክስፒሪየንስ አድርጋ የምትመጣው ብዙ ኃላፊነትን ተሸክማ አልጋ ላይ ያለችን ሴት ሄዶ የባሰ ጭንቀት ውስጥ የሚከቱ አስተያየቶች በጣም አስነዋሪ ናቸው። ገደብ እስከሄድ ድረስ ነው። አራስ ቤት ልጠይቅ ሲሄድ አራሷን ማናግራት የኔ ገደብ እስከሄድ ድረስ ነው። አራስ ቤት አራሷን ለመጠየቅ ስንሄድ ጥያቄ ፈጥረን ሳይሆን ድጋፍ አድርገን እንድንመጣ ምን እናድርግ? ሰላም ሁላችሁም እንደምን አላችሁ? ዛሬ ከእናንተ ጋር ለመጫወት ለማውራት ለሚሞሪያችንን የምናስታውሰውን ነገር ለመወያየት እንግዲህ ዛሬ ተገኝተናል፣ እዚህ መተናል። ዛሬ ማውራት የፈለግነው በተለይ ሴቶች እናቶች የምናሳልፈው በጣም የምንወደው መንጓጓለት እንደ በህይወታችን ክፍልም ውስጥ እንደ አንድ ትልቅ ትውስታ እንደ አንድ በረከት የምናየው በጣም የምንወደውን የአራስ ቤት ቆይታችንን እንድንወያይበት እና ሐሳብ አስተያየትም እንድትሰጡበት ለማድረግ እንግዲህ አራስ ቤታችን ምን ይመስላል የሚለውን ነገር ለማውራት ነው የመጣ ነው። ትክክል። እንግዲህ አራሶችም ካላችሁ ይሄንን ፕሮግራም የምታዩ ነቃ በሉና አው እውነት ነው እያላችሁ አይደል? ምን ስተውም ካለ ደግሞ እዛ ላይ አብራችሁን እየቆያችሁ የአራስ ቤት ወጎች ላይ እናወራለን ማለት ነው። ስለዚህ ዛሬ አራሶች እናንተ ቤት እየመጣን ነው። በአራስ ጥየቃ ባህላችን ውስጥ በአራስ ያጠያየቅ ልማዶቻችን ውስጥ የምናስተውላቸው ነገሮች ላይ በዋናነት ትኩረት አድርገን እናወራለን። አዎ ማለት አራስ ሲባል እንግዲህ ብዙ ነገር ያው ሁላችንም ሚሞሪ ያለን እንደተባለውና አራስ ሲነሳ እናቶቻችን ድሮ በእኛ ጊዜ ምናል ብዙ ጊዜ አይደል እኛም እንግዲህ ምናቀውን የኛን የዘመኑን ነው ምናወራው። እነሱም ድሮ በእኛ ጊዜ እኮ እንዲያልነበረም በእኛ ጊዜ እኮ እንዲያይሆንም በእናንተ ጊዜ ምናምን የሚባሉ ነገሮች አሉና እዚህ ላይ ምን ነበሩ የድሮ የአራስ ቤት ልማዶቻችን ምን ይመስሉ ነበር? በእኛ ጊዜ ተቀየረው ዘመናዊ ተብሎ ያለው ነገር ምንድነው የሚለውን እስቲ መጀመሪያ ብናየው። እኛ ስንወለድና አሁን እኛ ስንወልድ ያለውን ባህል እናነጻጽረው። አዎ እሱ እንዳለ ሆኖ እንደው መለሳችሁኝ። በጣም የምወደው ጊዜ ነው እኔ በትክክል የማርፍበት። በቃ በጣም እንደ ንግስት ለበራሴ በጣም በቃ ሁሉም ሰው የመጣ ሁሉ ሚንከባከብሽ በላሽ ወይ ጠጣሽ ወይ አረፍሽ ወይ ምንናግዝ የሚል በቃ በተለይ በእኛ ሀገር ትልቁ አሴታችንም ጭምር ነው እና በጣም በቃ ርፍ ምንልበት ሌሎች ቢዚ የሚያረጉን ጊዜ የሚፈልጉ ጫና ያላቸው ነገር ቢኖሩ ብዙ ነገር ምንማርበት ብዙ በቃ ትልቁ የማህበራዊ እሴታችን ብዬ ማስበው ነውና በጣም የምወደው በቃ የሆነ ርፍ የምልበት ሲዝን ነው ብዬ ነው ማስበው። ከስራ ከሆነ ነገር ርፍ ብለሽ ሙሉ ፐርሰንት ሰዎች ስላንቺ ብቻ የሚጨነቁበት ጊዜ ነው። በተለይ 40 ቀን ላይ 2 ወር ምናምን እስከሚሆንሽ ብዙዎች ያ ይመስለኛል እንክብካቤው ልዩ ነው። አራስ መስለሻል እኮ ትባያለሽ ሲያምርብሽ የሆነ ሰው አይን ውስጥ ስገቢ አራስ መስለሻል እንዴት አምሮብሻል ይላል። አስታወሽ እንደውም አራስ ስንወጣም የተለየ ነገር የሚጠበቅብን ነገር አለ ማለት ነው። እዛ እንክብካቤ ባልሽው እንክብካቤው አለ፣ የሚጠይቅ ሰው አለ።
ብቻ ከብዙ ነገሮች ወጥተሽ ስለሆነ እዛ የደረሽው ድልም ነው። ድል ነው። ከዛ ስትወጪ ደግሞ አምሮብሻል የሚባሉ ምላሾች አሉና ሚሞሪው በጣም ደስ ይላል። አዎ። ስለዚህ በዚህ ውስጥ በድሮ ጊዜ የነበረው የአራስነት ቆይታ ምን ይመስል ነበር? ያው ከሚነገረን አይደለ ድሮ እናቶች ሲወልዱ ቤት ውስጥ ምን አይነት ነገር ነበር የሚደረገው? የእናት ኃላፊነት፣ እናት የምትወስዳቸው ነገሮች፣ የሌላው የማህበረሰቡም ድጋፍ ምን ይመስል ነበር ሚለውን ብናነሳ በዋናነት እንግዲህ እኔ በጣም መጥቀስ የምፈልገው ነገር ምንድነው እናት ለመሆን አይደል አንዲት ሴት እናት ለመሆን ብላ የምታደርጋቸው ነገሮች በጣም ብዙ ናቸው። ለመውለድ ሳይሆን እናት ለመሆን ልዩነት አለው በጣም። መውለድ ብቻና በእርግጥ የወለደች ሴት እናት ነው የምትባለው። ነገር ግን የእናትነት ጉዞ በራሱ በጣም ሂውጅ ነበረ ከምንሰማቸው ነገሮች ማለት ነው። እኛ ስንወለድ የነበረው ጊዜ እናት በቃ ታርፋለች፣ በደንብ ታርፋለች፣ በደንብ ትበላለች፣ በደንብ ትጠጣለች፣ ልጆቿን በደንብ ጡት ታጠባለች። ስትወልድ ደግሞ እንዳሁኑ አማራጭ አልነበረም። በተፈጥሮ በሚመጣ የምጥ ሂደት ነበረ ብዙ እናቶች የሚወልዱት እና እነኚህ ነገሮች አሁን ካለው የአራስነት ባህልና ወጋ እውነት ተመሳሳይ ናቸው ወይ? ሽፍት እየመጣ አይደለም ወይ? አዎ በጣም እንደውም አንዱ ከራሴም ወይም በዙሪያሽም ከምታዩ የምትማሪው ነገር ቅድም ያልሽ በጣም መሰረታዊ ሀሳብ አለ። በፊት እናቶች ከልምዳቸው ነው የሚመክሩ። ጎረቤቶች፣ በቅርብ ያሉ ዘመዶች ፕራክቲካል ልምዳቸውን ከወለዱ በኋላ በሚያጋጥማቸው ነገር ተነስተው አመጋገብሽን ይመክሩሻል፣ ረፍት እንድታደርጊ ይመክሩሻል፣ ቀድመሽ ቤትሽ እንዳይጎል እንድትዘጋጂ፣ መሰራት ያለባቸው ማለቅ ያለባቸው ነገር የገንፎ ሁሉ ሲዘጋጅ በህብረት ተሰብስቦ ነው ሰው የሚያዘጋጀው። ብዙ ነገሮቹ ሲደረጉ ካልቸራል በጣም ባህላዊ በሚመስል ግን ትራዲሽናል የምንለው የድሮ አይነት በሚመስል ግን ደግሞ በጣም ከለር አለው። እንደውም አሁን በአንዳንድ በፈረንጅኛው እንኳን ቤቢ ሻወር መስለኛል ተርሙ፣ ግን በተለያየ ባህል የምናየው የአጥሮፋት ስማሽ ጋት እንደነዚህ አይነት ነገሮች አሉ። በደንብ በቃ ካልቸሩን እንደ ማስታወስ በሚመስል ደረጃ ደግሞ አሁን እና ብዙ የእናትነት ጉዞሽ እንዳያደናቅፍሽ የሚያደርጉ ብዙ ነገሮቻቸውን ነው የሚያካፍሉሽ። ራስሽ እንድታዘጋጅ የራሱ የሆነ ችግር ቢኖርበትም ሆስፒታል ሄደሽ የመውለድ እድሉ ጠባብ ቢሆንም መረጃ የማግኘት እድሉ ጠባብ ቢሆንም ክሪቲካል ነገር ሲያጋጥም ወዲያው አክሽን ለማግኘት አገልግሎት የጤና አገልግሎት ለማግኘት ከባድ ቢሆን የድሮዎቹ ግን ብዙ የማህበራዊ የአካባቢ ጎረቤት እገዛ ነበረ ብዬ አምናለሁ። አሁን ባለው ደግሞ ብዙ መረጃዎች በገፋሉ። ለክትትል ስትሄጅ ሐኪሞች ይመክሩሻል። በየሚዲያው ብዙ የጤና ባለሙያዎች በራሳቸው ተነሳሽነት በየሶሻል ሚዲያ ፕላትፎርሙ እንደዚህ ነው ብለው የሚመጣብሽን ጉዳት በዚህ ብትወልጂ በዛኛው ብትወልጂ እንደዚህ አይነት ጉዳት ይመጣብሻል፣ ጡት ማጥባት እንደዚህ ነው ጥቅሙ። በጣም ዲቴይል የሆነ እንደውም ቴክኒካል በሚባል ደረጃ እውቀቶችን እናገኛለን። እንዴ ማማከር ሁሉ ትችያለሽ፣ መጠየቅ ማንበብ ሁሉ ትችያለሽ እና ብዙ መልካም እድሎች አሉት። ግን መረጃው ከመብዛቱ የተነሳ ሲሚላርሊ ደግሞ ገና ከመውለድሽ ስለ አፒራንስሽ ገና ከመውለድሽ ገና እኮ በቃ የአራስ ቤቱ ፕሮሰስ በሳይንሱም በሚባለው ደረጃ ቢያንስ የ6 ሳምንት ጊዜ 40 ቀን ጊዜ ሳያልፍ ራትሽን ከምግብ ማሰር በቃ ልወፍር ይችላል ብሎ ስጋት ውስጥ መግባት፣ እሱ ደግሞ የራሱ ብዙ ካልበላሽ ካልጠጣሽ የጡት ወተት እጥረት ሊያጋጥም ይችላል። ከዛ ወደ ሌላ እና ሰርክል የሆነ ክሪቲካል ነገሮችን እንዳናይ በቃ አሁን ለምናየው ኬዝ ብቻ ለሚያሳስበን ነገር ብቻ እንድንጨነቅ የሚያደርግ ደግሞ ሲስተም በዙሪያችን እናያለን። አራሱን የወዲያው ተነሳው ጎበዝ ነኝ ብሎ ራስን አፕሪሼት ማድረግ አይደለም። እናቶች ብዙ ጊዜ እናቶቻችን ይመጣሉ አይደል? ባለቤትሽም እናት የራስሽም እናት ዘመዶች መጥተው ይመክሩሻል። አርፈሽ ተኚ፣ ልብስ ደርቢ፣ ካልሳ አድርጊ፣ ነፋስ ላይ አትውጪ። ብዙ እኮ በጣም በቃ ከጤናው ጋር ልክክ የሚሉ የሚመስሉ ሀሳቦች ይሰጣሉ። ግን እኛ እነሱን ነገር እንደ ጫና የማየት
ልክ እንዳልሆኑ እናስባቸዋለን። አነጻጽረን ስናያቸው እንግዲህ ከዝግጅት ጀምሮ ኤድቫንስ ከዝግጅት ጀምሮ የድሮ እናቶቻችን እንዴት ነበሩ ምናስተውስከው ገና ጊዜው ሲደርስ ዝግጅቱ ሲዘጋጅ ያንቺ ትኩረታቸው የሚሆነው እናት ለመሆን መዘጋጀት ቅድም ያነሳችው አይነት ማለት ነው። እናት የመሆን ዝግጅት፣ ኃላፊነትን የመወጣት ዝግጅት፣ ሲወልዱ እርፍ ብለው የሚበሉትን ነገሮች ማዘጋጀት ላይ ዝግጅቱ ላይ ብቻ ካየን ማለት ነው። ያሁኑ ዝግጅት ግን በእኛ ዘመን በምንለው ዝግጅቶቹ ትንሽ ይለዩብኛል። በፊት ሸፈንፈን በይ የሚባል ነገር ሰማለው በጣም በእናቶቻችን ጊዜና አሁን ላይ ሚዲያ ላይ ነው ቀድመሽ አንድ ሴት ለመውለድ ስትቀርብ ያለውን ነገር የምታዩ ሚዲያ ላይ ነው የምታገኙ። ዝግጅቷስ በምን መልክ ነው? የአእምሮ ዝግጅቷ በምን ወልዳለሁ የትኛው ይሻለኛል የሚለውን መንገዱን ተፈጥሮ ሳይሆን የሚያመጣባት ቀድሞ የማቀድ ነገር እና ከዝግጅት ጀምሮ ልዩነቶች ሰፋ ያሉ ይመስለኛል። ጥሩ ጎን አለው በርግጥ አሁን ቅድም እንዳነሳሽው ጥሩ ጎኑ ምንድነው? ወደ ሐኪም ቤት የመሄድ ነገር አለ። ከድሮ ያሁን በፊት ቤት ውስጥ ነው የሚቆዩት፣ መረጃ ብዙም የላቸው። ከስራ ለማረፍም አሁን ዘመናዊ ሲኮን ብዙ በዚህ ዙሪያ ጥናቶች ሲመጡ ማረፍ አለባት፣ ከስራ ማረፍ አለባት፣ ባልም አብሯት ሆኖ መንከባከብ አለበት። እነዚህ ሁሉ ተደማምረው ጥሩ እድሎች አሉ ያስባለሁ በዚህ ጊዜ እና እነዛን እድሎች ከእናቶቻችን በተሻለ መልኩ ድጋፍ እንደሚያስፈልገን ጥናቱ ባሳየው መልኩ የመጡትን እድሎች በምን አይነት መልኩ ነው እየተጠቀምን ያለነው? እያረፍን ነው ወይ የሚለውን ነገር ሌላ ጥያቄ ነው። ማረፍ በራሱ ትልቅ ዘመናዊ ያለ መሆን አይነት እንግዲህ ሽፍት እያደረጉ ነው ከምንላቸው ባህሎች መካከል አንዱ የአራስ ቤት ልማዳችን ነው። ሁለታችሁም በደንብ አንስታችሁታል። በፊት የነበረው አንዲት ሴት ለመውለድ በመታደርገው ዝግጅት አንስቶ ከዝግጅቱ አንስቶ ከወለደች በኋላ ባለው ጉዞ ውስጥ ያለው ባህል በጣም እየተቀየረ ነው እና ይሄ ዘመናዊነትን አዳፕት ከማድረግ ጋር ብቻ ላይሆን ይችላል። ነገሮችን እንዴት ነው የምናስባቸው፣ እንዴት ነው የምንቀበላቸው ነው። ብዙ ጊዜ እንደውም እኔ የሚገጥመኝ በግል ሰዎች ችግሩን ካዩት በኋላ እናቴ ልክ ነበረች ለካ የሚሉ ሰዎች ይገጥሙኛል። ለካ ይሄን ስትለኝ የነበረው እውነቷን ነው። ወገቤን ታመምኩኝ፣ መቆም አቃተኝ፣ ይደክመኛል፣ አልበላሁም፣ አልጠጣሁም። ምክንያቱም አሁን ላይ አራስ ቤት ያለች ሴት አመጋገቧ ስርዓቱ ልክ ነው ወይ? ጡት ለማጥባት የምታደርገው ዝግጅት በቂ ነው ወይ? ወይም ታምነዋለች ወይ ራሱ ጡትን ማጥባት አንድ የተወለደን ህፃን እስከ 2 ዓመት ድረስ በሚታዘዘው ወይም ደግሞ አግባብ ነው ተብሎ በሚነገረው ነገር ውስጥ በደንብ ማጥባት ምን ያህል ቫልዩ እንዳለው ለሷም ለልጅ ብቻ አይደለም። የጡት ካንሰርን ለመከላከል ከሚረዱ ነገሮች መካከል አንዱ ሴት ልጅ ከወለደች በኋላ ልጇን በደንብ ማጥባት ነው ይላል ጥናት ራሱ ሳይንሱ በራሱና ሴት ልጅ ራሷንም እየጠቀመች እንደሆነ ምን ያህል ትገነዘባለች እና የፊዚካል ይሄ ሰውነታችን ላይ የሚመጡ ለውጦችን መሸሽ መፍራት ከልጄ ጤና ከልጄ እድገት በላይ የኔ አፒራንስ ሲያስጨንቀኝ ችግሩ ምኑ ጋር ነው ያለው? እሱ ነው ዝግጁነት ማለት። እናት መውለድ እና ከወለድሽ በኋላ ያሉትን ኃላፊነቶች ማለት ነገ የማትቆጭበትን ውሳኔ ለማድረግ በጣም በሚገርም ሁኔታ በቃ እናት ለተወሰነ ጊዜ ለልጇ ባለስልጣን ናት፣ በህይወቱ ላይ መፍረድ ስልጣን ሁሉ የተሰጣት ናት ብዬ አምናለሁ። ምክንያቱም ትልቅ ጸጋ ነው የተሰጣት። አንዲት ሴት ስትወልድ ሰውን ያክል ነገር ነው። የሰው ልጅ ነው እኮ ሌላ ምንም አይደለም። የሰው ልጅ ደግሞ በጣም ትልቅ ነገር ነው። አሁን ኢቭን ነፍሰ ጡርና እኮ ስትታይ ሰው ሁሉ ብድግ ብሎ ነው የሚለቅላት። ንጉስ ቢሆንስ እንዴ ነፍሰ ጡር ሁለት እኮ ናት። ያ ድንጋጤ በቃ ሽማግሌዎች ቢሆኑ ማንም ቢሆን የሆነ ቦታ ላይ አንቺ ቆመሽ ከታየሽ ከመቅጽበት ነው ሰው ብድግ ብሎ የሚነሳልሽ። ክብር አለ ገና አይደለ? እሱም ፕሮሰስ አልፈሽ ልክ ማቀፍ ስትጀምሪ
በተለይ የመጀመሪያው 6 ወር ሳይንስም የሚለው በየጊዜው ካምፔን የሚሰራበት በቃ ልጆች የእናት ጡት ወተት ብቻ ነው መጥባት ያለባቸው ይላልና አንዳንዴ ተፈጥሮ የራሱ የሆነ ነገር ሊኖረው ይችላል። ሁሉም ሰው አንድ ነው ማለት አይደለም። ነገር ግን ተፈጥሮ ደግሞ የሆነ ነገር ኢምባላንስ አድርጎ አይመጣም እያምናለሁ። ማለት ልጅ ካለሽ ከወለድሽ አብዛኞቻችን እናቶች ጡት የማጥባት እድላችን ሰፊ ነው፣ በጣም የተለየ ነገር ከሌለ በስተቀር። ስለዚህ ዊሊንግነስ በጣም በሚገርም ሁኔታ የአእምሮ ዝግጁነት ራሱ ዲማንድ ያደርጋል፣ ይፈልጋል። ተጨንቀሽ እኮ አንዳንዴ ታጫለሽ። ስትረስ አትጨናነቁ፣ ሪላክስ አድርጉ፣ ውሃ ጠጡ፣ ምግብ ብሉ ነው የሚባለው። በቂ ረፍት አገኙ፣ ጥሩ የጡት ወተት በብዛት እንዲኖርሽ። ስለዚህ እናት ለመሆን ጉዞውን አብሮ ለመጓዝ እና ነገ ማትቆጭበት ውሳኔ ለማድረግ ለምን የሚለውን መልስ ለመመለስ በቂ መረጃ የሚሰጡ አካላቶች አሉ። በራሳቸው ተነሳሽነት ይሄን ሐኪምሽ ይመክርሻል። ሌላው ይቅር ቦትሉ እኮ ይነግርሻል አይደል? ጣሳ ወተት ይሄ የእናት ጡት ወተትን አይተካም ይልሻል። ጥናት የሚያሳየው ደግሞ the first 1000 days ወይም ደግሞ የመጀመሪያዎቹ 1000 ቀናቶች አንድ ህጻን ልጅ ያ ማለት ነፍሰ ጡር ከሆነች አንዲት እናት ነፍሰ ጡር ከሆነች ጀምሮ እስከ 2 ዓመት ልጅ እስከሚሞላ ለአይምሮ እድገት ለአካሉ እድገት ጡት መጥባቱና አመጋገቡ ወሳኝነት አለው። የመጀመሪያ የመሰረት ድንጋይ የምትይበት ነው። ይሄ ብዙ አመት ሰርተንበታል አይደለ? በጣም ብዙ ኮሚኒቲ ሌቭል ሁሉ አስተምረንበታልና ይሄንን ነገር ትልቁን ሚና የምትጫወተው እናት ናት። የመፍቀድ ያለ መፍቀድ። አሁን ባለው ሁኔታ ደግሞ አብዛኞቹ በቃ ወደ ውልድ አድርገሽ ወዲያው ሽንቅጥ እንድትይ ማለት ነው። ልክ የሆነ አፉፋላል ኦፍ ብሎ ከዛ ሲተነፍስ ደግሞ ሽሪንክ እንደሚያደርገው ከመቅጽበት እንድትሆኚ የሚገፋፉ የተለያዩ መረጃዎች አሉ። ስለዚህ እነዛ መረጃዎች አእምሯችን ስትረስ ያደርጉት በጣም ካልሽው ከመጀመሪያው ጀምሮ ደምድመሽ እንድትመጪ ያደርጋል። የአእምሮ ጨዋታ እኮ ነው አይደል እንዴ? ስለዚህ በዚህ ነው የምወልደው ትያለሽ። ከዛ እንደዚህ አየለውም በቂ አይደለም ሁሳይስ ማን ያለው ማለት በቂ አይደለም ለማለት ሐኪሙ ነው ወይ ያለሽ ሄደሽ ልጅሽ ተጨማሪ ምግብ ያስፈልገዋል ወይ ያለሽ ሐኪሙ ነው ሳትበይ ሳትጠጪ ዲሲሽን ደግሞ ሳትበይ ሳትጠጪ እኮ ነው ማለት የጡት ወተትን በዋናነት እንዲመነጭ የሚረዳው ምን በላውና ምን ጠጣው ነገር ነው። መብላት መጠጣት ብቻ እኮ አይደለም እና ያለንም ደግሞ እንትንም አለው ምርጫ አለው። ለምሳሌ አንዲት እናት አንድ የለስላሳ መጠጥ ከምትጠጣና አጥሚት ከምትጠጣ ቶሎ የወተት ምርቷ እንዲጨምር የሚረዳ የትኛው ነው አይደለ? ትኩስ ነገር ብትጠጣ በጣም ይረዳታል ነው። ከዛ ሰውነቷ እንዲጠገን ደግሞ እነኚህ ቅባታማ ነገሮችን ሲሪያልስ የምንላቸው የምግብ ዝርያዎችን ጥራጥሬዎች ምናምን ደግሞ ጥንካሬን ሰውነታችንን የመገንባት ኃይል አላቸውና እነዛና ምግቡ ራሱ ታይፑ ሊመረጥ ይችላል። የምግብ አይነቱ በራሱ እኮ ይወሰናልና ሳንበላ ሳንጠጣ ብዙ ጊዜ አሁን እየገጠመን ያለው እኛ ከራሳችን ልምድ ተነስተን ነው በዚህ ጉዳይ ላይ እያወራን ያለ ነው። ሳትበላና ሳትጠጣ አንዲት እናት በቃ ጡቴ ወተት ስለሌለው ጡጦ ጀመርኩለት ብትል የማን ነው ጥፋቱ? የራሷ ነው። አልበላችም፣ አልጠጣችም። ከዛስ ልጁ ሳኮ ነው ነገ ነው ከረጅም ጊዜ በኋላ የምናያቸውን ችግሮች ነው አሁን ላይ እንቅረፋቸው የምንለውና ከየትም አይመጣም። የኛ ልማዶች ናቸው እነዛ ነገሮች በደንብ ማጥባት እንድንችል የሚያደርጉን ጠንክረን መቆም እንድንችል የሚያደርጉን ሰውነታችን ደካማ እንዳይሆን በሽታ እንዳይዘን የመከላከል አቅማችን እንዲጨምር አራስ ቤት ላይ ወልደን በምንተኛበት ጊዜ የምናደርጋቸው ልምዶች በጣም በጣም ወሳኝ ናቸው። ይሄ እኮ በጣም ትልቁ ስቶሪሽ ነው ማለት የሆነ ታሪክሽ ነው ያንቺና የልጅሽ ታሪክ የሆነ ህፃን ልጅ ታሪክ የሆነ ምንም የማያውቅ ገብቶሻል። ልክ እንደተወለደ ያለቅሳል ወይ ታለቅሳለች እንደተንፍሰው ያለቅሳሉ። ከዛ ከአንድ ሰዓት በፊት የእናት ጡት ወተት እንድትሰጭ ነው አይደለም ይመከር የመጀመሪያው ምክንያቱም ብዙ ጥቅም ስላለው። ስለዚህ
የሚፈጥረው አታችመንት አይናይሽን እያዩ የሚጠቡት በጣም ማለት አንዳንዱ በቃል የሚገለጽ አይደለም ለመናገር እኔ ሳስበው ይከብደኛል እና የተሰጠንን ጸጋ ባንገፋው ራሱ ላለው ማለት ለማንም አልተሰጠም ይሄ የተሰጠሽን ነገር በጣም በፍቅር ኢንጆይ ማድረግ አለብሽ በቃ ነገ ስቶሪሽ ነው የምትጽፊው ነው አይምሮሽ አይንሽን በቃ ሽፍን አድርገሽ የምታስታውሽው ነገር ነው እና ያንን ታሪክ ለመጻፍ የመጀመሪያው እኮ የልጅ ጓደኛ ሁሉ ነገሩ እናት ናት ነው አይደል ደግሞ ነው ስለዚህ ያንን ነገር ለማድረግ ፈቃደኝነታችን ዊሊንግነስ ከመጀመሪያው ካላቃተን በስተቀር ካልቻልን በስተቀር ብናስብበት ያ ብቻ አይደለም እንትን አለው በቃ ገፊ ነገሮች አሉት ማለት የሚሰማን የውጪ ሰው አስተያየት ባህላችንም ትንሽ አንዳንዴ እንትን ገደብ የለውም አንዳንዴ ገና ከመውለድሽ ምንድነው እንደዚህ ትናልሽ ብሎ እንዲ አይቶሽ ማለት ነው ሳይሽና አረ ሰብሰብ በይ ትባያለሽ ወፈርሽ እንዲሆንሽ የሚለው ሊጠይቅሽ የሚመጣው ሰው ወይ ወጣ ብለሽ ከሆነሽ ቀን በኋላ የሚሰጥሽ አስተያየት ስጋት ውስጥ ሊከትሽ ይችላል ስለዚህ ሆድሽን ሰብሰብ የማድረግ ምግብ የመምረጥ ራስን የመገደብ ነገር ይፈጠራል ግን የትኛው ነው ሚዛን ላይ የሚበልጥብኝ እውነት ነው የትኛው ነው ማልቆጭበት የሚለው ማመን የሚፈልግ ይመስለኛል ዝግጅቱ የሚያስፈልገው ከዛ እንግል ነው የሚመስለኝ እኔ ምክንያቱም አንድ ሴት ነገ ላይ ዜጋ ነው የምትተካው አገር ማለት እንግዲህ አንድ ዜጋ ካለፈ አንድ ጄነሬሽን ካለፈ ቀጣይ ሙሉ በሙሉ የሚሆነው በዚህ ጊዜ ልጆች ይሆኑ በዚህ ጊዜ ህፃናት ይሆኑ ናቸው እነዛን አገር ለማስረከብ የሚጠበቅባቸው ልጆች የሚጎዳቸውን ነገር የድሮዎቹ መረጃ የላቸውም እሺ መረጃ ሳይኖራቸው ራሱ በትክክል እያጠቡ ነው ያሳደጉት አሁን እኛ መረጃ ኖሮን ጤናው በትክክል አስቀምጦ 1000 ቀናት ካልበላ በትክክል ጡት መጀመሪያ 6 ወራት ካልጠባ በትክክል ካልበላ ይሄንን ብሉ በቃላት ሁሉ በምግብ ዝርዝር ተገልጾ ካልበላ ምንድነው የሚመጣበት ይሄ ልጅ ከሆነ እድሜ በኋላ የአካል ብቻ አይደለም የአይምሮ እድገቱ ይቀጣል በጣም የአይምሮ እድገቱ የተገታ የቀነጨረ ልጅ ደግሞ አገር አስረክበሽ ምን ሊሆን እንደሚችል ማሰብ አያቅተንም ያንን ሁሉ ዝግጅትሽ ላይ ማሰብ አለብሽ አንቺ ዛሬ ጡት ስላጠባሽ ሰርፕራይዚንግሊ ጡት አጥብተሽ ጡቴ ይወርዳል አይነት ስሜት ያለባቸው በጣም ውስን ቀየራሪ ጀነራላይዝ ያላደርገውና ውስን እንደዛ አይነት አመለካከት ያለባቸው ሴቶች አሉ በደንብ ከወለዱ በኋላ ደግሞ እንደ ፋሽን ወጥተሽ ለምን ትሄጃለሽ ፀሐይ ላይ እኮ ግዳጅ የለብሽም መስሪያ ቤት ፈቅዶልሽ ጤናው ምክንያታዊ የሆነ ሪዝን ሰጥቶሽ ተኝ ብሎ ፈቅዶሽ ተኝ ተብለሽ ሳፖርቲቭ የሆነ ባል የልጅሽ አባት አጠገብሽ ሆኖ ዘመናዊነት አስመስለን ጥላ ይዞ መውጣትን እንደ ሼም ቶሎ ወጥተሽ እኔ እኮ ቶሎ ወጥቼ እጃለሁኝ እኔ ራሴ እችላለሁኝ አይነት ነገርና ሌሎችን አካባቢሽ ላይ ያሉትን ጀግና እንዳልሆኑ ማስመሰል አይነት ነገሮችን ያያለውና ይሄ ነገር ኃላፊነት ነው ዜጋ ነው ነገ ሀገር ተረካቢ ህዝብ ነው መናፈራው በሰውነት ብቻ ሳይሆን መወፈር መቅጠን ብቻም ሳይሆን አይምሮ መቀንጨር አለ አይምሮ የቀነጨረ ዜጋ ደግሞ ነገ ላይ ሀገር ተረክቦ ምን ሊያደርግ እንደሚችል ያንን ሁሉ ማሰብና እዛ ላይ መጠንቀቅ አለብን ብዬ ነው ማስበው እሱ ብቻ አይደለም በጣም ብዙ ነገሮች አሉት ለምሳሌ ድሮቹ ባለማወቅ ጡት ብቻ ለረጅም ጊዜ ይሰጣሉ ብዙ ጥናቶች የሚያሳዩት አንጀቱ አይችልም ይባልና ለምሳሌ እንቁላል የተለያዩ ምግቦች ጨከን ብሎ ያለ መስጠት የላም ወተት ብቻ ማርላት ጡት ነገር ብቻ ማርላት እነዛ ነገሮች የራሳቸው የሆነ የአመጋገብ ስርዓት ጋር በተገናኘ ልናጣቸው የምንችላቸው ብዙ ነገሮች አሳጥተውናል አሁን ደግሞ መረጃውን አግኝተናል መረጃውን ስናገኝ ደግሞ እኛ ደግሞ አናላይዝ አድርገን ተንትነን ወስነናል በቃ ይሄ ነው ማድረግ የምችለው በሚል ድምድም ማድረግ ከዛ ደግሞ ያ ነገር እየቻልሽ እንዳልሆነ እንኳን ሲሰማሽ ራሽን ተጠያቂ ለማድረግ
የሆነ ዲኒያል ነው የሚባለው የሆነ ምክንያት አይሁን ሌላ ጀስቲፊኬሽን ስለማይበቃው ስለሌለኝ የለውም እኮ የኔ ተፈጥሮ ራሱን አይክድም ብያምናለሁ ሌላ ኤክሰፕሽናል ነገር ከሌለ ሌላው እኔ በጣም ከሚያስቀኝ ነገር አንዱ አራስ ቤት ድሮ በጣም ቅድም ያልሽ መሸፈናል አራስ ብዙ አትታይም በተለይ ክርስትና እስከምትወጣ በተለይ በክርስቲያን ፋሚሊ ውስጥ ብዙ አትታይም ወይም ደግሞ ለተወሰነ ጊዜ ፐብሊክ አትወጣም በቃ ፀሐይ ይነካታል ቢባለው ከሁለት ወር ከ3 ወር በኋላ ባለው ሂደት ውስጥ ነው እና ያ ባህል የራሱ የሆነ መልካም ነገር አለው ተረጋግታ እንድትተኛ ፕራይቬሲዋ እንዲጠበቅ ማረፍ ካለባት እንድታርፍ ከልጇ ጋር ጡት በትክክል ማጥባት ካለባት እንድታጠባ ሌላ ሰው ነው ጎረቤት የሚያስተናግድላት እንግዳ ሲመጣ ምናምንና አሁን ደግሞ ሪቨርሳል ሆኗል ልክ እንደወለድሽ በቃ ከመጀመሪያው ሆስፒታል በር ጀምሮ በደስታ ብዛት የተነሳ ግርግሮች ይበዛሉ ሬስትለስ የሆነ በቃ ረፍት የሌለው የአራስ ቤት ቆይታ ይኖራል እና ሰው ግብት ብሎ በቃ ዲቴል አንዳንዴ በቃ ኤክስፕሌን አንቺም ራሷም ዝም አንልም ኤክስፕሌን የመተንተን ሆስፒታል የወለድኩት በዚህ ወጥቶ በዚህ ወርዶ መጀመሪያ በቃ የሆነ ዶክመንተሪ ትሰሪያለሽ እና አንዳንዴ እንዲህ ምን አለ ተቀርጾ ፕላይ ቢበላ ብለሽ አስበሻታችን ለመጣ ለቀረበሽ ሰው ሁሉ ይሄ ስቶሪ ተግም አለበት እና ሳይንቲፊካሊ ደግሞ አንዲት አራስ በወለደች በተወሰኑ ቀናቶች ውስጥ ሰልፍ ኬር ማድረግ አለባት ንጽህናዋን ምክንያቱም የራሱ የሆነ ፕሮሰስ አለ አይደለ ብሊዲንግ ላይ ልትሆን ትችላለች ልጅ ገና እንደተወለደ ነው የእንቅልፍ መዛባት ይገጥማታል የምግብ አፒታይት አይኖራትም እና እኔ እንደውም እንደ አቋም መግለጫ ለራሴ ምን አውጥቻለሁ ላበላት ላጠጣት ካልሆነ አንዲት አራስ ጋር ከ15 ቀን በፊት ለመጠየቅ አልሄድም ስልክም አልደውልም ይሄ እኔ ፕሪንሲፕል ነው ካንዳንድ ሰው ጋር ያጋጨኛል ስልክም አላነሳሽም ተብለሽ እኮ ትወቀሻለሽ ወልደሽ ሆስፒታል ተኝተሽ ስልክሽን አታነሽም ልትባይ ትችያለሽ አልነገርሽም እንሻላ አይደል ከዛ ነው የሚጀምረው አይደል ከወለድንበት ጊዜ ጀምሮ ከሆስፒታል ጀምሮ ያለው ግርግርና ትርምስ አሁን ደግሞ የአበባ ማት ያፉፋ ማት ርችትም ይኖራል ለጻኑም ጤናውነቴ ነገር ግን እኔ በጣም ነው ምፈራው በተለይ አበባ ተፈጥሮ አበባና ህፃን ልጅ ቤተኛበት አልጋ ላይ ገና 2 ቀን እና 3 ቀን አምጥተሽ ያን ጠረን ያለው የተፈጥሮ አበባ ስታስቀምጪ በራሱ እኔ ህክምና ተቋማት ምን እንደሚሉ በዚህ ላይ አላቅም ግን ልክ ነው ወይ እሱን እንተዋለን እንደ ጥያቄ እዛ ጋር ያለው ግርግር በራሱ ምን ያህሎቻችንን ሰላም የሚሰጠን እኛኮ በጣም ከባድ በሆነ ፕሮሰስ ውስጥ ያለ መውለድ በጣም ከባድ ከምንላቸው በህይወት ፕሮሰስ ውስጥ የምናልፍበት ነገር ነው አይደለ ከግዝና ቀን ጀምሮ ወልደን ልጃችንን እስክናቅፍ ድረስ ያለው ሞመንት ከዛ ደግሞ ልጃችንን በማጥባት ራሳችንን በመንከባከብ እኔ ለዚህ ቃል የለኝም በጣም ከባድ ፕሮሰስ ነውና እዛ ነገር ውስጥ ምን ያህሎቻችን ኮምፎርት የሚሰጠን የደስታ ነው ማለት ሰው ደስታውን ሊገልጽልሽ ነው የሚመጣው እንኳን እግዚአብሔር ረዳሽ ሊል ነው የሚመጣው ሊያመሰግንልሽ እንኳን ለዚህ በቃሽ ነው ግን ደግሞ ይሄ የተወሰነ ስፔስ ቢሰጣት እናትየው ራሷን የምታዳምጥበት ለማገዝ ካልሆነ በስተቀር አሁን ምንትን ነው ማለት የራሱ የሆነ ጥንቃቄ የሚፈልግ ሂደት አለ ቅድም ሜንሽን አድርገሻል ግን ያ ሁሉ ግርግር ደግሞ ብዙ ነገር ይዞ ነው የሚመጣው ለምሳሌ እኔ በጣም ከራሴ ተማርኩት ተቀብተናቸው ምን ሄደው የሽቶች አይነት በየቀኑ በያሁሉ ሰው በመጣ ቁጥር በያንን የሽታ ማለት ነው ኤክስፒሪየንስ የሚያደርገው ልጅ ወይም ልጅቷና ገና ከኦክሲጅን ጋር ራሱ እየተላመደ ያለ ህፃን ኢንፋንት ጨቅላ ነው የሚባለው ገና እኮ ነው ያ ሁሉ ነገር ቀነስ አርገን ሁሉ መሄድ እንዳለብን አሁን እየተረዳው መጥቻለሁ በቃ አሁን ፊት ለፊት ሆነናል እንደ ድሮ እኮ መኝታ ቤት ቢሆን ይጋረድልሻል እንዴ በጣም ብዙ ሊያበላሽ ሊያጎርስሽ ካልሆነ በስተቀር እኮ አንድ ሰው ወደ አራስ ቤት አይገባም ነውር ነው እንደ ሰው መኝታ ቤት ነው የሚባለው በባህል ደረጃ አሁን ግን አንቺም እንዲገቡልን ነው ኢንቫይት የምትፈልጊው
በቃ እንትን ነው። እኔ አሁን ያለው የዘመናዊነቱ ነገር ብዙ እድሎች እያሉን አብዛኛው ራሷ ከራሷ ላይ ብዙ ጫና ነው የምትፈጥረው። በቃ የመጀመሪያው ይሄ ቤትሽን ከእንደገና የመቀያየር ጫና ውስጥ ትገቢያለሽ። ከዛ ደግሞ ከዛ በፊት የሚዘጋጁ ዘመን አመጣሽ ኢቬንቶች አሉ። ፍላጎቱ ካለሽ እዛ ውስጥ ትገቢያለሽ። ከዛ ቀጥሎ እየተገለባበጠ ነው ማለት ነው። ስርዓቱ እየተቀየረ ነው ማለት ነው። ባህላችን ሽፍት እያደረገ ነውና ኬክ ይዘን የመሄድ የማርላት አበባ ይዞ የመሄድ ጥሩ ነው። ግን ለአራሷና ለልጁ የሚያስፈልገው ምንድነው? በዛ ሰዓት ምንድነው መቅደም ያለበትን ነው ማስቀደም ያለበት። እንዴ ፍላግ ማለት የሚያስፈልጋትን ነው። ዝም ብሎ መሄድ ሳይሆን የሚያስፈልጋትን አስበሽ ነው መሄድ ያለበት። ከጊዜ ግን አንዳንዴ አሁን ከጊዜ ማጣት የተነሳ ሰዎች የሚቀላቸውን ነገር ያደርጋሉ። ግን ደግሞ ጊዜ ሲኖረን የሚጠቅማትን ነገር ማድረግ እንችላለን ነው። እቺ ቢዚ እንትን ተቀየሙ ልደቱ ላይ እናከብራለን። የልደቱ ምናምን ኬክ ይቆረሳል ባይነት ግን ፈትፈት ያለውን ነገር ወሰድና ከሱ በላይ የሚያሰጋሽ ያ ኬኩ ሲቆረስ ቡናው ሲፈላ በዛ ፕሮሰስ ውስጥ ያለው እኔ አሁን በግሌ የሚከነክነኝ ነገር ህፃኑን ከማጥባት በዛ ሰዓት ሼም ይዟት የኛ ሰው እንግዲህ ባህሉን ታውቁታላችሁ። እንግዳ ከመጣ ያለው ሼም ይዟት ለረጅም ሰዓት አንቺ 4-5 ሰዓት ልበል እንግዲህ ሎንግ ታይም በጣም የተቀመጠ ሰው ካለ ያንን ሰዓት ሁሉ ላታጠባ ትችላለች፣ በላ ትችላለች። የሚሄድ ሰው ያንን ፎከስ ትኩረት መስጠት ያለበት በዛ በቆየሁበት ሰዓት አምጥተሽም እኮ ላይሆን ይችላል። ጓዳዋ ያለውን ነገር በልታለች ወይ? ሰርቶ የሚያቀርብላት ሰው አለ ወይ? አጥብታለች ወይ? በእኔ ቆይታ ውስጥ እሷን እያጫወትኳት በቆየሁበት ሰዓት እቺ ሴት ልጇን አጠባች ወይ? እንደዚህ አይነት ነገሮች ላይ ትኩረት ማድረግ ነው እንጂ ያለብን የሷ ፊዚካል ይሄ ስትወልድ የወረደው ቦርጭሽ እኮ ጨመረ፣ ቦርጭሽ እኮ ቀነሰ ይሁን ብቻ የህፃኑ መልክ ማለታሽ ልንጠይቅ ሄደን እኮ አሁን ከዚህ ጋር ልንጠይቅ ሄደን ጥያቄ ፈጥረን የምንመጣ በጣም ብዙ ሰዎች አለን። ስለ ልጁ የሚሰጠው አስተያየት ስለሷ ብቻ ነው እንዴ? ልጅሽ ምነው ከሳ፣ ምነው ጠቆረ፣ ምነው ቀላ፣ ማንንም መሰለ ቁጭ አባቱን ቁጭ አያቱን በጣም ብዙ ገና በዛ እድሜ ሊባሉ የማይገቡ ለእናትየው በቃ የሚያስጨንቁ ነገሮች እንዲያሉን እኮ ብሏችሁ አቁም። በጣም የቅርብ የምትሉት የቤተሰብ አባላችሁ ወይም በጣም ቤስት ጓደኛችሁ ካለ እንደመጣልን በቃ ለምሳሌ ጾታ አሁን ማለት በዚህ ምድር ላይ የትኛውም ሳይንስ ተራቆ ማድረግ ያልቻለው ሰው መፍጠር ነው። ሊሆንም አይችልም ብዬ አምናለሁ። የእግዚአብሔር ማለት በቃ የፈጣሪ ትልቅ ስጦታ ነው ብዬ ነው ማምነውና ሰው ተወለደ ልጅ ተወለደ አይደለም ምን ወለደች ነው የመጀመሪያው ጥያቄ። እንዴት ጤነኛ ልጅ ይዛ ገባች? በሰላም አንድ የነበረችው ሁለቱን አመጣች። እሰይ ከማለት የነበሩትን ወደ ኋላ ተቆጥሪና ለዳይቨርሲቲው መጥቷል የጾታ የሚለው እንዴት አሁንም ደከማችሁ ሲተደገፈ ወይኔ መልፋትሽ ነው። ልክ ለጾታ የምትወልጅ ቢመስለው ሰው አለ። ከዛ በተጨማሪ ካሁን በፊት የሆነ ፔን ከነበረሽ ሁሌም ስኬት አለ አይደለም ሁሌም ስትወልጂ የሚያጋጥሙ ብዙ ነገሮች አሉ በእያንዳንዱ ሰው ቤት ውስጥና የድሮን ቁስል የማንሳት ሄዶ ሴት ናት ከተባለ አይ ብሎ ያጣሹ ካለ ያንን የማቆራኘት የማሳሰብ ኪሎ ከድሮ ልጅ ከከሳ የማስተዛዘን ባለ ኪሎ እንድትጨምር ከማገዝ እንዳልሽው እንድትበላ እንድትጠጣ እስኪ አንድ 15 ደቂቃ ነው ደግሞ ላግዝሽ እስኪ ምኑን ልጠብልሽ ምኑን ላንሳልሽ በጣም ታፍ ፔር ነው አራስ ቤት ማለት በጣም እያንዳንዱ ነገር በታይም የምትሰሪበት ልጅ ማጥባት በሰዓት ነው የምትመገቢበት በሰዓት ነው ራስሽ ሰልፍ ኬር የምታረጊበት ሰዓት ነው ልብስ የምታጥቢበት ሁሉም ነገር በጣም ሰዓት ዲማንድ ይፈልጋልና ከዛ ይልቅ የሆነ ነገር ጣል ያረግን የመምጣት ነገር አለንና እንደው ምንድነው የሰማው ሰውየው ሴቶች ወልዶ
ይጠብቅ ነበር ወንድ ልጅና ዛውንስ ምን ወለ ገና ሆስፒታል ማለት ነው በቃ የሆኗን የሴት ወንድ በሏታል በቃ ማለት ነው እና እንደዚህ አይነት ካንቺ አቅም በላይ በሆነው ነገር ላይ ተጠያቂ ያረጉሻል በደንብ ገደባችን እናጣለን ጥያቄ ጥለን እንወጣለንና ይሄ ነገር ያሳስበኛል በጣም ልምዶቹ በቃ በጣም ከባድ ይሆኑ ነውና በቃ የሚያስጨንቁ ናቸው ማለት ያስጨንቃሉ ስለዚህ ስንል እኛም ብንሆን ሳናስበው ኮንሸስ ሳንሆን ልንላቸው እንችላለንና በቃ መርጠን አስበን እሷን የሚያበረታ እሷን የሚያስደስት መሆን ያለበት እንጂ የወለደችን ሴት ልትጠይቅ ሄደሽ ስለ ልጇ ገጽታ ስለሷ ማይሆን ነገር ፊትሽ ምንድነው አሁን ሰሞኑን ማህበራዊ ሚዲያ ላይ በጣም ያያየን ነው አነጋጋሪ ነገር ተከስቷል አይደል ከሆስፒታል ወልዳ የምትወጣ ሴት ከሪዞርት አይደለም የምትወጣው ታዝናንታ አይደለም እየወጣች ያለችው አይደል ታጥባ ምን ብላ አይደለም እየወጣች ያለችው በብዙ ፔን ውስጥ አልፋ ነው እዛ ጋር የቆመችው እና ያንን ለመረዳት ደግሞ መውለድ ያስፈልጋል ብዬ ነው ያላም ሰው መሆን በቂ ነው ያንን ፔን ለመረዳት እንደተወለደ ሰው አይደል ከእናት እንደተፈጠረ ሰው እና እንደዛ አይነት የሚሰጡ አስተያየቶች አሁን መነጋገር ያለ መሆን ነው እዛ ሰው ጋር ምን አይነት ቁስል ነው የሚፈጥረው ይሄን እኮ መረዳት እኮ በጣም ሰባዊነት ነው ወልደንም እኮ ነው አሁን እሱ አሁን ያነሳሽው ላይ በጣም የሚገርመኝ እሺ ያልወለደ እንደው ትንሽ እንኳን ይቅርን በላቸው ወልደው ያዩ እናቶች ከየት እንደመጣች ያውቃሉ መሞትና መኖር አይነት እኮ ነው ኦፕሽን ያለሽ ሁለት አይነት ምርጫ ነው ያለሽ ትልቅ ሽፍት ነው ሰውነትሽ ላይ የሚፈጠረው ስንት ሴሎችሽ ተተርትረው ነው ልጅሽ የሚወጣውና ያንን ፕሮሰስ ያንን ሂደት ያለፈችን ሴት በተለይ እናት ሆነሽ ወልደሽ አይተሽ አምጠሽ ያንን አይነት አስተያየት ሰጪ በጣም ፔንፉል እኔ በጣም ነው እነት ሾክ ያደረገኝ አንቺ የሷ ሰውነቷ ላይ እንግዲህ ማንንም አይቷታል ብዬ ነው ማስበው ማህበራዊ ሚዲያ ላይ ሲመላለስ እንደዛ ብሎ መተቸት ያው መጀመሪያ የሚያቋት በጣም የጥቁር ቆንጆ ናት ልጅቷ እኔ አትራክቲቭ ናት እውነት ለማውራት ለኔ ያችን ልጅ መልኳን የሚያቋትን ልጅ እንኳን ይሄ ፕሮሰስ ቀይሯታል ብሎ ማሰብ አቅቶታል ሰው እንትን ማክበራችን አንዳንዴ ፌክ ይመስለኛል አሁን እንግዲህ በመጪው የእናቶች ቀን ማዘርስ ዴይ ስንራኮት እንላለን ሃፒ ማዘርስ ዴይ ምናምን ማዘርስ ዴይ ግን ለኔ ተከበር ነው እናት የሆነችን ሴት ማክበር አለብን በቃ እናትነት እኮ ሴት ልጅ በየእድሜዋ የሚያጋጥሟት ክፍሎች አሉ ምናድግበት ክፍል አለ እናትነት ትልቁ ወረበር ፒኤችዲ ፕሮፌሰር ሆናለች ሴት ከእናትነት ግን አይበልጥም የሰው ልጅ ከመተካት አይበልጥም እናትነት ትልቅ ግሬስ ክብር ያለው ሞገስ ያለው ጸጋ ያለው እጅግ ፓወርፉል የሆነ ስጦታና ኃይል ነው ኤክስፒሪየንስ አርጋ የምትመጣው አንድ ሰው እኮ የሆነ ሳይንስ ሰራው ብሎ ነው የሚጨበጨብለት በቃ ከፈጣሪ በታች እንግዲህ እግዚአብሔር ልጅን የሰው ልጅ እንዲቀጥል የሚያደርግበት ፕሮሰስ አብዛኛው ናቹራል የሆነ ተፈጥሯዊ ጸጋ ይሰጠው ለሴት ነው ያቺ ሴት ልጅን ያክል ነገር ስትወልድ ምን ያክል ብንሰለጥን ነው ምን ያክል ራሳችን ብናበቃ ነው ማዋረድ ያለብንን ነገር ትተን ምን ያክል ማለት ነውርን ብንረግጥ ነው አንዲትን ሴት ገና ወልዳ ከሆስፒታል ስትወጣ ድሮ ያሳየሽን ፊትሽ ይሄ አይደለም ያዙ ይልቀቁኝ ማነው ስልጣን የሰጠነው አፍጥሮ እነሱ ራሱ ፊት መስጠት ራሱ ለኔ እነሱ ደማክበር አይዋለው ምክንያቱም እንዳልሽ ነው አብዛኞቹ ለምሳሌ አለ የእናቶች ፔጅ ላይ ብዙ እንደ ቀልድ የሚያላግጡ ሴቶች አሉ ወይ ወንዶች በአስቴት መስጫው ላይ እኔ በጣም የምወደው ማከብሮ ፔጅ ነው ብዙ ሰዎች የሚነቃቁበት የሚማሩበት የሚተጋገዙበት ፔጅ ነው በጣም ግን አንዳንዴ አንዲትና ከብዷት ለምትጠይቀው ነገር ከስር የሚሰጡት አስተያየቶች ፔንፉል ናቸው በጣም ማለት አንዳንዶቹ ለመልሰሽ ለማየት ራሱ ይከብድሻል የሰው ልጅ ነው ወይ ያንን ኖት ያረጋው ያንን ኮሜንት የጻፈው ለአንዲት እናት ነው ወይ ለዛውን ጥያቄ ለጠየቀች እናት ነው ወይ የሚል ያሳስብሻል እና አሁን እንደ ማህበረሰብ የእናትነት ቫልዩን
ለእናቶች ቀን ብቻ ለሶሻል ሚዲያ ግብአት እያደረግነው የመጣን ይመስለኛል። ግን እናቶችን የምናከብር ከሆነ በእያንዳንዱ ቀን በእያንዳንዱ ሰዓት በእያንዳንዱ ሁኔታቸው ውስጥ ነው ማክበር ያለብሽ፣ ዋጋ መስጠት ያለብሽ እንጂ ሙድሽ ሲመጣልሽ ላይክ ሙድሽ ካልመጣ የታባሽ እንዴ ማን ነው መብት የሰጠው አፍጥሮ መቀበልም አያስፈልግም እንደዚህ አይነቱን ነገርና አሁን የኛ የደረስንበት እንግዲህ የስልጣኔ ሌቭላችን እዚህ ጋር ነው ማለት ነው። ይሄ ማለት ለዛ ነው እናቶች ቶሎ ተሳቀው ብሳን በላም አንጠጣም እንሰብሰብ ራሳችን ነገ ወጥቼ ኤክስፖዝድ ስሆን ሰው ምን ይለኛል ልብሴ ጠቦኝ እንዴት ሆናለው የሚል እንዴ ማን ነው ሴቶች ብቻ ቦርጭ እንደ ኃጢያት የቆጠረው? ያውም ተፈጥሮ እኮ ነው የሴቷ አሁን በብዛት ተፈጥሮ ውስጥ በመታልፊበት መንገድ ነው የሚሰጥሽ። ከዛ መመለሱ በጣም የሚያታግል ነው የሚመስለኝ። አንዴ ወልደሽ ብዙ ቀጫጭን የሆኑ እናቶች እንግዲህ ከወለዱ በኋላ ነው ሰውነታቸው ሁላችንም የተቀየረ ይችላል። ምናልባት አመጋገብሽን ከዛ በኋላ ማስተካከል፣ ስፖርታዊ እንቅስቃሴዎችን ማድረግ አይደለ? በራሱ ደግሞ በባህልም እኮ ይባላል ማለት ከአራስ ቤት ስትወጪ በራሱ ሰውነትሽ ላይ የተወሰኑ ለውጦች ይመጣሉ። ያንን አይነት ገጽታችንን ከሆነ የምንፈልገው ልጁን ሳንጎዳ ከዛ በኋላ አስበን መሆን እንደምንፈልገው አሁን እኮ በጣም የሰለጠነ ጊዜ ላይ ነው ያለነው አይደል? ስልጣኔውን ነው ዳይቨርት እያደረግን ያለነው ይመስለኛል። ምንድነው ግን ያንን አሁን ፈልገ ነው ለምን ጠብቀው ማንነታችን የፊዚካል ወይም አካላዊ ገጽታችን ከዛኛው ማስበለጥ የለብንም ነው። ለዚህኛው መፍትሄዎች አሉ። መወፈራችን የመልካችን መቀየር ከሆነ ጊዜ በኋላ የሚስተካከሉ ናቸው። ልጁ ግን በዛን ጊዜ ያጣውን ነገር ምን ተካበት ጊዜን አናገኝም አይደል? ባለማጥባት አሁን ያ ልጅ ያጣውን ነገር በቃ እኔ ከአራስ ቤት ወልጄ በ3 አመቱና በ4 አመቱ ብለሽ ካልኩሌት የምታረጊው ነገር የለም። አንቺ ግን ራስሽ ላይ ለመስራት ብዙ አማራጮች አሉ። ስለዚህ ቅድሚያ ለልጁ ይሰጣው ነው። የትውልድ ጉዳይ ነው። የአንድ ልጅ ኃላፊነት ነው። ስለዚህ ብዙ አይነት አማራጮች አሉ። እናት ራሷ ላይ ለመስራት በወሊድ ምክንያት ለሚመጣ የሰውነት ለውጥ ራሷን ለማስተካከል መውሰድ የምችላቸው ነገሮች አሉ። የስነ ልቦና አሁን የፖስት ፓርተም የምንለው ነገር በራሱ ይሄ የተወሰነ የአራስ ቤት ጊዜ ላይ የሚመጣ የአይምሮ ያስተሳሰብ ምናምን ለውጦች አሉ አይደለ? እነዛንም የሚያባብሱ ነገሮችን ከማድረግ እንቆጠብ ነው። በተፈጥሮ በራሱ የሚመጣላ አንዲት ሴት ልጅ ኤክስፒሪየንስ የምታደርገው ከወሊድ በኋላ የሚመጣ ዲፕሬሽን ማለት ነው። ስለዚህ እንደዛ አይነት ደግሞ ችግር ለሚገጥማቸው ሴቶች ይሄ የኛ የአራስ ቤት ጥየቃ ወጋችን በጣም ነው የሚያብሰው ነገሩ። ማለት የባሰ ተጨማሪ ጭንቀትን የሚፈጥር ነገር መጨመር ነው ሴቷ ላይ። ምናልባት ገጥሟችሁ ካወቀ አንዳንዴ ምን አለ የሆነ ሰው ሊጠቅሽ መጣና አንቺ ያለሽበት ኮንዲሽን ትንሽ ምንም ማድረግ ማችበት ቄቤ ካልገባሽ ብሎ ይጨቃጨቅሻል። እኔ እኮ አሁን ጎንበስ ብዬ መታጠብ አልችልም ተረዱኝ አለመቀበል ይመስለዋል። ደግሞ ላይፍ ስታይላችንም አሁን ያኗኗር ነገራችን ድሮ እናቶች ሲቀቡ አይ ቲንክ ወደ የሚታጠቡት አይመስለኝም። ማለት በቃ የአራስ ቤት ብዙም የሚያርሷቸው ሰዎች ስለሆነ አብረዋቸው የሚሆኑት ወይ እናት ወይ እህት አላል ቅርብ ቤተሰብሽ ነው የሚሆነውና ኬር ያረግሻል። ያ ነገር አንቺ እንዳይደብርሽ ሽታ እንዳይመጣ የተለያዩ ትራዲሽናል ባህላዊ የሆኑ ጭሶች ምን ይደረጋሉና ጊዜ ይሰጡሻል። ወዲያው እንድታረጊው አይመከርም። አሁን ግን አናኗራችን በራሱ በጣም እየተቀየረ ስለመጣ ትሳቀቂያለሽ። ሰው ሲመጣብሽ ትሳቀቂያለሽ ከነቂብሽ በጣም ከባድ ነውና እሱ ነገር በራሱ አንድ የምናጣው ነገር ነው ብዬ አስባለሁ። ጥቅም ቢኖረው ነው እንደዛ አድርጊ የምትባዩ። ከዛ በተጨማሪ ፀሐይ ማሞቅ ሁለት ኤክስፒሪየንሶች ናቸው በድሮና በአሁን ያሉት ብዬ አስባለሁ። የድሮቹ ባለማወቅ ቅቤ በደንብ እየቀቡ ነው የሚያሞቁሽ፣ ግን አይጎዳም። ቢሆንም ፀሐዩን እናገኘዋለን ብዬ አስባለሁ። እንግዲህ የጤና ባለሙያዎች የሆነ ሀሳብ ይኖራቸዋል። ቅቤው ብቻ ይተለክለዋል ቆዳሽ። ግን የአሁን ህይወት የሚወጣው ሳይንስ ደግሞ ምንም ቅባት ሳትቀቢ ቀጥታ የፀሐይ ብርሃኑን እንዲያገኘው 20 ደቂቃ 30 ደቂቃ የጠዋት ፀሐይ ብታሞቂ ይመከራል በደንብ ማለት ነውና የራሱ ጥቅም ስላለው። አሁን ደግሞ ትንሽ ዘመን እንልና ገና አራስ ቤት ያለ ልጅ
ከፀሐይ ማሞቅ ወደ ሌላ አይነት ሳይንስ ልክ ያጡ ፀሐይን ቀጥታ ማግኘት የማይችሉ ሀገሮች እንደ ምርጫ ያመጡትን ምንድነው ሳፕሊመንት የመስጠት አይነት የመደፋፈር ኤክስፒሪየንሶች ምክሮች አያለውና ለኛ እኮ 13 ወር ሙሉ ፀሐይ በገፍ የምናገኝ በጣም እድለኛ ሀገር ነን ኢትዮጵያ። የ13 ቀን የ13 ወር ምንድነው የሚባለው ሰንሻይን ነው አይደል የሚባለው በቃ አንዱ ራሱ የኛ መለያችን። ስለዚህ ፀሐይ በገፍ ደልብሽ የምታገኝባት ሀገር ላይ ሆነሽ ተፈጥሮን የማጣጣል ያሁኑ ዘመናዊነት ተፈጥሮን የማናናቅ የኋላ ቀርነት አይነት አድርጎ የማየት በቃ ራስ ቤት ላይ ትንሽ ሰሳ ያለ ነገር ለብሰሽ ብን በኋላ እናቶች ታገኘዋለሽ ችግር የለም በኋላ ዋጋሽን ታገኛለሽ አገኘዋለን አግኝተነዋል ብንረጋጋ ራሽ ባናደርግ ምን እናጣለን ያን ጊዜ ብናድብ እስኪ ኤክስፒሪየንስ እናርገው ምንም አናጣም አይዟችሁ በቃ ምንም እናጣው ነገር የለም ምክንያቱም በአግባቡ ተኙ ነው የተባልነው ጠቃሚ ምግብ ብሉ ነው የተባልነው ሰውነታችሁ ሙቀት ይፈልጋል ክፍት ነው ለነፋስ አትጋለጡ ነው የምንባለው ትኩስ ነገር ጠጡ ነው የምንባለው እሱ ደግሞ ሳይንቲፊካሊ ጥቅም ስላለው ነው ለጡት ብቻ አይደለም ሌላም ጥቅም አለው ማንበብ ትችላላችሁ እኔ ባለሙያውን ሐሳብ እዚህ ጋር ላነሳም በጣም ብዙ ጥቅም አለው እና እስኪ አንብበን ተረድተን በቃ ዘመናዊ እንሁን በትክክል ሪዝናብል ሆነ ምክንያታዊ ሆነን ማለት ነው ካልሆነ በኋላ ይቆጨናል ካለፈ በኋላ የሚቆጨን ይመስለኛል አዎ እዚህ ጋር ትልቅ ሚና ያለው አካባቢሽ ላይ ያለው ወይ አራሷ ዘመድም ሊሆን ይችላል መጥቶ ጠያቂ በአካባቢዋ በዙሪያዋ ያሉ ሰዎች ትልቅ ሚና መጫወት የሚችሉ ይመስለኛል ቅድም አንስተናል እሷ ስትወልድ ከመውለዷ በፊት ጀምሮ ታማለች ብዙዎቻችን እንግዲህ ከባድ ህመም ነው የምናሳልፈው በእርግዝና ወቅት ያንን ፕሮሰስ አልፋ እንደገና ከወለድ በኋላ የሚመጡባት ጭንቀቶች አሉ የሰውነት መቀያየር አለ የሆርሞን መለወጥ አለ እነዚህን ሁሉ ችላለች ጭንቀቶች አሉ ሳይንሱ እንደሚለው በዛ መሃል ያሉ ጭንቀቶች አሉ ዝም ብሎ ማልቀስ አለ ያለ ምክንያት ለራሷ ትክክለኛ ምክንያት ሳሰጥ ማልቀስ አለ መጨነቅ አለ እዚህ ላይ ደግሞ ኃላፊነት መጥቷል ማጥባት አለ ለራሷ በልታ መዘጋጀት ያንን ሁሉ በመታስተናግድበት ሰዓት ላይ እርግጠኛ ባልሆንበት ነገር ምክር የምንሰጥ ሰዎች የመካሪው መብዛት ይሄንን ጨጭቀሽ አጠጪው ጡትሽ እንዲካለ ይሄንን አርቂ እዚህ አናት ላይ ሆነ ብቻ ማይባሉ ነገሮች ቁጥራቸው ብዛት አላቸው በቁጥርና እነዚህን አስተያየቶች እርግጥ ትክክለኛ የከልምድ ያመጣ አስተያየት የሚሰጥና ትላልቅ እናቶች በተለይ የሚሰጡሽ ነገር አለ ማነጻጸር የራስሽ ፋንታ ነው የሚሰጡሽ ምክሮች ከልምዳቸው ተነስተው ነው የሚሰጡት ግን ብዛት ሲኖራቸው ደግሞ ግራ ነው የሚያጋባው በጣም ሲያለቅስ የሆነ ነገር አርጋክም ቤት ከመሄድ ብሎ እንትን ሚልሻል እና እነዚህን ሁሉ ብንጠነቀቅላለን በዙሪያዋ ያሉትን ሰዎች አስበነውም ሳናስበውም ሊሆን ይችላል የምንሰጣቸው ምክሮችና ተግሳጾች ነገር ግን እዛ ሰው ጋር ሄዶ ጭንቅላቱስ ምን ሊፈጠር ይችላል ሚለው ደጋግመን ማሰብ ማስተዋል አለብን ብዙ ኃላፊነትን ተሸክማ አልጋ ላይ ያለችን ሴት ሄዶ የባሰ ጭንቀት ውስጥ የሚከቱ አስተያየቶች በጣም አስነዋሪ ናቸው እና አሁን ይሄ ነገር እንደ አንድ ጉዳይ አድርገን ልናነሳ የፈለግነው እየጨመረ ስለመጣ ነው እኛ በዙሪያችን በጣም እያየነው ስለሆነ ነው እንደውም በጣም እየጮኸ አፋውጥቶ ማህበራዊ ሚዲያ ላይ ራሱ እያየነው ስለሆነ ነውና የምንሰጣቸው ሐሳቦች አስተያየቶች በራሱ ስለ እናትየው ስለ ልጁ ስለ ቤቱም ሊሆን ይችላል ስለተኛችበት አልጋም እኮ አንዳንዴ እኮ ሊሆን ይችላል አይደል አንቺ አራስ ልትጠይቂ ሄደሽ ስለ ቤቱ ቀለም ሁሉ አስተያየት ይሰጥሻል ስለ መኝታ ቤትሽ ስለተኛሽበት አልጋ ሁሉ አስተያየት ይሰጥሻልና ምን ሄደው ለምንድን ነው አራስ ልንጠይቅ ነው ምን ሄደው የወለደችን ሴት ልንጠይቅ ነው ምን ሄደው እና በቃ በጣም ጥንቃቄ የሚፈልግ ስፍራ ነው የአራስ ቤት እኔ እንደዛ ነው መረዳው እና በተፈጥሮ ስስ መሆን አሁን ስሜታቸው በቀላሉ የሚጎዱ እናቶች ከሆኑ በቃ ጭንቀት ነው የሚይዛቸው እኔ ስለገጠመኝ ነው በማቃው ሰው ማለት ነውና እንዲህ ተባልኩ እኮ ብሎ ሌላ እንደገና የሚያስጨንቁ ነገሮችን አይምሮ ውስጥ ጭሮ መውጣት በጣም ከባድ ነገር ነው የሚፈጥረው
አዎ በጣም ብዙ ጫናዎች አሉ። በተመሳሳይ ደግሞ ጥሩ ነገር ብዬ ነው የማምነው የአሁን አባቶች መመስገን አለባቸው ማለት አመስጋኝ መሆን አለብን ብዬ አምናለሁ። አብዛኞቹ አባቶች እንግዲህ ድሮ የኛ አባቶች ምናልባት ልጁ የሆነ ድክ እስከሚል አይተውት ይሆን እኔ እንጃ ብቻ የሆነ የምንሰማቸው ስቶሪዎች አሉ። ያቀፍኳት በዚህ እድሜዋ ነው ምናምን የሚሉ አስቂኝ ስቶሪዎች አሉ። እሱን እስኪ ከጻፍ አድርጉልኝ መቼ እንደታቀፋችሁ ጻፍ አድርጉልኝ። ግን የአሁን አባቶች በጣም የአሁንና እድለኛ ናት ብዬ ነው የማምነው። አብዛኞቹ በሚባል ደረጃ ሁሉም ሰው አንድ አይደለም፣ ግን ከተማው ላይ ያሉት አብዛኞቹ አባቶች በአጠቃላይ በጣም ሩህሩህ ስንት አባቶች ናቸው ሚስቶቻቸውን የሚያረሱት የሚንከባከቡት ልጆቻቸውን የሚያጥቡ በቃ ደፋ ቀና የሚሉ ማለት ነው። እና ይሄን እድል በጣም መጠቀም አለብን ብዬ ነው የማስበው። ምክንያቱም እነሱ ካገዙት እኛ አርፈን ደግሞ እኛ ልጃችን መንከባከብ ነው ያለብን፣ እኛን የሚንከባከብ ሰው ካለ ማለት ነውና የአሁን አባቶች ከድሮ ሲነጻጸሩ ዋንጫ ይገባቸዋል ብዬ አምናለሁና ቴንኪው በርቱ አባቶች። እንግዲህ ብዙ ኤክስፒሪየንስ ካለ እዛ ስር ጻፉልን ብዬ ማለት ፈልጋለሁ። ከዛ በተጨማሪ ምናልባት ሌላው ልናየው የሚገባ ብዬ የማስበው የእያንዳንዱ የምንሰጣቸው አስተያየቶች አብረው እስከ መጨረሻው ቢጓዙ ሊሆኑ ይችላሉ ከዛ ሰው ጋር። ስለዚህ ከማውራታችን በፊት የሆነ ነገር አስተያየት ከመስጠታችን በፊት ደግመን ከራሳችን ጋር ብናወራ ላለፈው ይቅርታ እንግዲህ እኛም ላደረግነው ነገር ያስቀየምነው ካለ ምናምንና አሁን ወደ ትችት እየዞርን መተናል። ብዙ ነገራችን ነው ልትጠይቅ የሚደሽ ኮንግራቹሌሽን ልትይሚደሽ ምንም ከዛ የሆነሽ ነገር ፒክ አድርገሽ ትበጫለሽ እዛም ትጥያለሽ። ስለዚህ የኛስ የሚያገባን እስከየት ድረስ ነው አንድ ነገር ላይ አስተያየት ለመስጠት? በተለይ አራስ ቤት ገና የተወለደ አራስ አባቱን ይመስላል አያቱን ይመስላል። ገና እኮ ነው በቃ ይሄንን ለማለት ራሱ ማለት ገና አይኑን አልገለጠም ሁላ እኮ እንጂ ራሱ ያልታየሽን ነገር ሰው መጥቶ ገና ድብን ብሎ ረጅም ሰዓት አንድ አራስ የሚተኛው እኮ አይደለ? አይናውን ሰዓት የሚተኙት እኮ የመጀመሪያ የተወለዱበት ጊዜና እሱን ነገር እንደው ለማውራት ብቻ ባንሄድ ማውራትም ግዴታ እኮ አይደለም በጭራሽ ግዴታ አይደለም እንዴ? ለምን ግዴታ ይሆናል? ለምን ሊሆን አይችልም? ገደብ እናበጅለት። ገደብ ኖሮት ምናልባትም አንዳንዷ ሰው ልትፈልግ ትችላለች፣ ግን ወቅት አለው። አሁን የመጀመሪያ ገና ሰውነትሽ ሳይጠገን አይደለም ሰውነትሽ ስሜትሽ መጠገን አለበት። ስሜትሽ ለመጠገን ራሱ ጊዜ ይፈልጋል። ብታበሳጭሽ ያቺ ሴት ምን ትያለሽ? ልታበሳጭሽ ትችላለች። የዛን ጊዜ ያለው ስሜት አንደኛ አትረሽም፣ መጥፎ ነገሮች ገጠመኞችሽን አትረሽም። እርጉዝም ሆነሽ አራስ ቤት ሆነሽ የሚገጥምሽ ነገሮች ያው የሆርሞናት ለውጣችን የሚያመጣው ነገር ነው የሚመስለው። አትረሽም። የዛን ሰዓት ያቺ ሴት የሆነ ነገር ብላ ብታስከፋ እኔ ጥፋተኛ እሷ ነች ብዬ አላስብም። ቂም ይዛብሽ ቂም ወይ ይዘሽ እንዴ በላይ ነበር ያልሽ። ትልቅ ጥንቃቄ ነው የሚፈልገው። አይምሮዋን መጠገን አለብሽ። ስም ልታወጪ አይደለም የምትሄጂው። ገና ሄደሽ ስሙ ማን ነው ጾታው ምንድነው ምናምን ማለት ትተሽ የምትበላውን ህፃኑ የሚበላውን ጡቱን ምናምን መደገፍ ያለብሽ ቦታ ላይ ክፍተቶቿን አይተሽ ትርጉም ያለው ብትፈቅድ ማለት እንቅልፋችሁ በጣም አስቸግሯችሁ ያውቃል። ሌሊቱም ሙሉ ደግሞ ልጆች ገና እንደተወለዱ የመጀመሪያው እንትን ይቀያየርባቸዋል እንደሌላ ሀገር ተጓዥ ማለት ነውና የመጀመሪያ ቀን ይተኛሉ፣ ማታ ላይቭ ናቸው። የዶሮ እንቅልፍ ነው የሚባለው እና በተለይ ጡት መታጠቢ ከሆነ በቃ ቀጥ ነው ብትዩ ወገብሽ ገና ነው ትንይሏል ብለሽ ተቀምጠሽ ነው ማጥባት ያለብሽ ምናምን ብቻ ብዙ ማንረሳቸው እንድንተኛ ያረጉ የሚጣፍጡ ፔኖች አሉ። ፔን ናቸው ብለን ብቻ እናልፋቸው። ልጅ ለማግኘት ለማሳደግ ይንበት መንገድ ነው። ግን አንዳንዴ በቃ ቁጭ ወሬያ ገና early stage ስለሆንሽ ለመጠየቅ ገና ስለሆንሽ ሰው ያወራሽ ልኮ ታንቀላፊያለሽ። በጣም በቃ ቀን ማረፍ ያለብሽ ጊዜ ሊሆን ይችላል እና በእንቅልፍ መጎዳት በጣም አለ። ያሁን እናትን የሚመስለኝ በጣም የግል ፕራይቬሲያችን ክፍት ከመሆኑ የተነሳና
በቃ ሁሉም ሰው ደስታውን ለመግለጽ አንቺም እንዲመጣ ከፈለግሽ የተነሳ ተኝተሽ ሁሉ ልትቀሰቀሽ ትችያለሽ። በቃ ሳሎን ቶሎ ነው የምትሄጂው ሁላ እኮ ሳሎን ቁጭ ትያለሽ። ከመኝታ ቤት ወጥተሽ ሳሎን ሶፋ ላይ ቁጭ ብለሽ አብረሽ ትጫወቻለሽ። ማጫወት ግዴታ ይመስልሻል። ብሉ ጠጡ ማለት ጎንበስ ገና ብሎ እንግዶቹን ማስተናገድ ፖዚሽንሽን ትረሻዋለሽ። አራስ የመሆን ፖዚሽን ማለት ነው። ስለዚህ ያ ነገር እየቆየ ነው ጣጣ የሚያመጣው። ስለዚህ በቃ ተኝ እስኪ እረፍት አድርጊ እስኪ። እንቅልፍ ከምግብ በላይ ነው ለኔ በዛ ሰዓት በጣም። እና ሌላ ብዙ ጊዜ የምታዘበው ነገር ራሳችንን የኛን አኗኗር ከሌላ ባህል ጋር ማነጻጸር። ለምሳሌ እንዴ ነጮች እኮ በወለዱ 10ኛ ቀናቸው አይደል እንዴ ፀሐይ ላይ የሚወጡት የሚሉም ሰዎች ብዙ ጊዜ እናስተውላለንና እኛ ያለንበት ምንኖርበት ሁኔታና ሌላ ሀገር ላይ ሌላ ባህል፣ ሌላ ያመጋገብ ስርዓት፣ የኑሮ ዘይቤው በራሱ ፍጹም ተቃራኒ ነው የተለያየ በሆነበት ቦታ ላይ ያለንን ሰዎች እያነጻጸርን እነሱ እንደሆኑት መሆን እንችላለን ማለት ይቻላል ወይ? ምናልባት ገጥሟችሁ ከሆነ አላውቅም። እሱ ብቻ አይደለም እንዴ ሸንቀጥ ብሎ መነሳት ልኮ አስገራሚ ያስደርጋል። ግዴታ አይደለም አራስ ነሽ አንቺ የሞዴሊንግ ሾው የሆነ ስፖርት ስትሯሯጭ ከርመሽ ግን ቤት ቆይተሽ እንዴ ማሊውሽ ትደሽ ተወጫለሽ እንዴ ተረበሽ ማለት ነው። ባልጠፋ ቤት ራሽን እየቀጣሽ ማለት ነው። የወለድሻት መሲ ማለት የወለድሻት መሲ ሰውነትሽ ጋጭ ነገር አለው እዚህ ጋር። ግማሹ ግሩፕ ወፍረሽ በልተሽ ጠጥተሽ ወፍረሽ ካልወጣሽ አራስ አልመሰልሽም፣ ምን ሆና ነው የምትበላው የላት አይነት ነገር ስም አለ። በሌላ እንግዲህ ደግሞ አትጠብቂም እንደ ሰውነትሽን ምን ሆነሽ ነው እንዲ ተዘፍፈሽ ይወጣሽው። ይሄ ሁሉ አስተያየት ጭንቀቷን ይጨምርባታል። አራስ ቤት ሆና እንዴት ሆኜ ሸንቃጣሁኝ ልውጣ ወይስ አንድ ሳምንት እንደዚህ ቃል በቃል ያለኝ ሰው አለ። እንደው አንዴ ለመታየት ፈርስት ኢምፕሬሽን እንኳን ያበሉኝን ሰዎች ለማስመስገን እንግዲህ የምትመሰገኙ ወፍረሽ ምናምን ስለሆነ ስትታይ ስለሆነ እና ያንን ሁለት አይነት ጫና ራስ ላይ ማሳደር በጣም አይከብድም? ገንፎ እንዳትበይ እሺ ቦርጫም ትሆኛለሽ ገና እኮ ነው። አው ሳትወልጂም በፊት እንደዛ አለ። አደራሽን ይሄን ገንፎ ምናምን አጥሚት ተጠንቀቂ እንደዚህ ትሆኛለሽም ብሎ ማስጠንቀቂያ እንዲሰጥሽ የሚፈልግ ሰው አይጠፋም። ማለት መካሪ አንዳንዱ ምክር በሐኪም ደረጃ በባለሙያ ደረጃ መመከር ያለበት ምክር ዝም ብሎ በጥራዝ ነጠቅ በመከር መስኮት ትንሽ ማስተይ ብቻ ሳይሆን ትንም ነው ማለት ድፍረት ይጠይቃል። እስከየት ድረስ ነው ልኬ ገባሽ? በቃ እኔ ልኬ የቱ ጋር ነኝ? መቆም ባውንደሪ እኮ ያስፈልግሻል። ለወሬም ለግንኙነት ለሪሌሽንሺፕ ብቻ ለመኖር ለእንትን ብቻ አይደለም ባውንደሪ። አንቺ ለንግግርሽ የሆነ ቦታ ሄደሽ ለምታወሪው ወሬ ገደቤ እስከየት ድረስ ነው? አራስ ቤት ልጠይቅ ሲሄድ አራሷን ማናግራት የኔ ገደብ እስከየት ድረስ ነው ውስጥሽም የሚለው መለየት የሚፈልግ ይመስለኛል። በደንብ ይፈልጋል እንጂ ስለሷ ፊትነስ የሰውነት አቋም ስላመጋገቧ ምናምን የኔ ግዴታ አይደለም ልጠይቅ እንጂ ያን ማድረግ የወሬው አካልም መሆን የለበትም። ያንንም እንዳወራ የሚጠበቅብኝ አይመስለኝም። ግን እንደ ማንዳቶሪ ግዴታ ነው ብሎ ቲክ እንደማድረግ አይነት መሆን ራስንም ማስገመት ነው። በየቦታው እየሄድሽ አስተያየት መስጠት፣ ኪሎ ቀንሰሽ መነሳት፣ መሸናቀጥ እኮ ሽልማት አይደለም። ሽልማትሽ በአግባብሽ ልጅሽን አስፈላጊውን ጡት አጥብተሽ አንቺ በአግባቡ አርፈሽ ልብሽ ረጋ ብሎ አይምሮሽ ተረጋግቶ ከራስሽ ጋር ነገሮችሽን አጀስት አድርገሽ ወደ ስራሽ መመለስ ነው ትልቁ ሽልማት ለኔ እንጂ ለፐብሊክ ፊገሩ እኮ አይደለም ነገ ከኔ ጋር የሚኖረው ልጄ ነው የሚኖረው ምሯሯጦ ከሷ ጋር ነው ከሱ ጋር ነው። ስለዚህ ጥንቅቅ አድርጌ በተፈጥሮ የተሰጠኝን ኃላፊነት ጨርሼ ነው መውጣት ያለብኝ። ያ ነው ለኔ ሽልማት። ለአንዲት አራስ ሽልማቷ እሱ ነው እንጂ ሽልማቷ በዙሪያሽ ያሉ ሰዎች ዋው ተሸናቀች ምን አገባቸው። ኃላፊነት ብቻ ሳይሆን እድልም ነው ብዬ ነው ማስበው ነኝ። በጣም ስትርባሯጪ ስትደክሚ ቆይተሽ እየከፈለም ያስቀምጥሽ ነው ድርጅቱ በብዛት። አሁን ምን ሆንኩኝ ብለሽ ነው በአንድ ወር ወጥተሽ ፀሐይ ላይ ተንቃቅተሽ ልጅሽን አራት ልጅሽን ረዘመብኝ ብለሽ ልጅሽን አሰበሽ እንደ ትልቅ ፕራውድ ሆነሽ እኔ እኮ በአንድ ወር ወጥቼ እዛ ሄጄ እዛ ወጥቼ ማን ልጅ ያለሽ መጋኛ እንዳይመጣ
ይላል እኮ እናቶች አይደል? ምን ይዘው ለምንድን ነው መርፌ ቁልፍ የድሮ ቢላ ስለታማ ነገሮች በራሱ አሁን እናቶች የሚሉን አለ አይደለ? ትራስ ውስጥ ወይም አራስ ምተኛበትን አካባቢ ስለታማ ነገሮች ማድረግ ማስቀመጥ፣ ጸጉር ላይ መርፌ ቁልፍ መሰካት፣ እንደዚህ ስለታማ ነገሮች ከአራስ ጋር ምንድነው የሚያገናኛቸው? እሱን ኮሜንት ላይ ጻፉልኝ እኛ እናወራው። እሱን እስቲ ምንድነው በደንብ ባህል የምታቆም ሰዎች ትኖራላችሁና ከምን እንዲጠብቋት ነው እነዛ ነገሮች እንደ ልማድ የሚታዩት ሚሊዮን ከናንተ እንጠብቃለን። ስናጠቃልለው ግን ጥያቄያችን አራስ ቤት አራሷን ለመጠየቅ ስንሄድ ጥያቄ ፈጥረን ሳይሆን ድጋፍ አድርገን እንድንመጣ ምን እናድርግ? አንደኛ ገደባችንን እንወቅ። እሺ ጥሩ ጠያቂ ነን፣ ገደብ እንወቅ። እሱን ነው አደራ ማለት የምፈልገው። ከዛ በተጨማሪ አራሷ ብልጡኝ በጣም ጎልደን ታይም ነው፣ ተጠቀሚበት። ረፊ ቤት ጠጭ፣ ልጅሽን ተንከባከቢ፣ ሌላው ይደርሳል። የሚረዱ አራሶች ደግሞ አሁን በጣም በገንዘብ ቅድም እንላቸው የ1000 ቀናት የህፃናት የመቀንጨር ነገር ዜጋ መበላሸት ስለሆነ ምንችለው ደግሞ 4 5 3 ሆነን በጣም ለዛች እናት ኢኮኖሚካሊ ደሃ ብለን ለምናስባቸው የዝቅተኛ ላይፍ ስታይል ላላቸው እናቶች እንደዚህ አይነት ነገሮችን ብናደርግ ማህበራዊ ግዴታችንን ብንወጣ ሁሉም ሰው እኩል አይነት የኑሮ አቅም የለውምና እንደዚህ አይነቶቹ ጋር ስንሄድ በተለይ ብንደግፋቸው ከሌሎቹ በተለየ መልኩ የሚበሉትን የሚጠጡትን የሚጠገኑበትን ምግብ ብቻ ሳይሆን የሚጠገኑበትን አስተያየቶች ነገ ላይ ጥሩ ዜጋ እንዲያፈሩ ከሁሉም ቤት ደሃ ሀብታም ሳይል የነገ አገር ተረካቢ ልጅ ነው የሚወጣውና ይሄንን ነገር እንዳደራ ብንል ለተመልካቾቻችን የአራስ ጥየቃ ባህላችን በጣም የምንወደው በጣም የምናከብረው ባህላችን ነው። ስለዚህ ግን አደራ ማለት የምንፈልገውንም በድጋሚ እናቶች በጣም አራስ ቤት ውስጥ ለልጃችን የምናደርጋቸው እንክብካቤዎች በጣም ዋጋ ሊሰጣቸው ይገባል። ለመጠየቅ የምንሄድም እኛ ሰዎች ደግሞ ለሷ እገዛ ለቤተሰቡ ድጋፍ እንጂ ሌላ ጥያቄና ጭንቀት ፈጣሪ መሆን የለባቸውም ብለን እናምናለን። ዛሬ ፖድካስት የዛሬ አጀንዳችን ይመስል ነበር። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስተያየቶቻችሁን እዛ እየጻፋችሁ አድርሱን፣ እንቀበላለን። ዛሬ በጣም የተሻለ ቀን ነው። ዛሬ ገደናል።